ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታ ባርኮ ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል መነሻ የሚሆነን ወዘንተ ብሂሎ ኖመ፣ ይህንን ብሎ አንቀላፋ ይላል። እስኪ በሉ ይህንን ብሎ በል እስኪ አንቀላፋ። ይህንን ኃይለ ቃል የምናገኘው በሐዋርያት ሥራ ምዕራፍ 7 ቁጥር 60 ላይ ተጽፎ የምናገኘው ኃይለ ቃል ነው። ማንቀላፋት ማለት ራሱን አሳልፎ መስጠት፣ ነፍስ ከስጋ መለየትና ማረፍ ነው የሚገልጸው ማለት ነው። መጽሐፍ ቅዱስ ብዙ ጊዜ የቅዱሳንን ዕለት ቅዱሳን አረፍተ ዘመን ሲገታቸው እረፍታቸው ሲደርስና በሚያርፉበት ጊዜ አረፉ፣ አንቀላፉ እያለ ነው የሚገልጣቸው። ለምን ከተባለ ለቅዱሳን የዚህ ዓለም ሞት እንቅልፍ ነው ማለት ነው። ምንድን ነው? እንቅልፍ ነው። ምክንያቱም እንቅልፍ ሲመጣ እንተኛለን፣ ሲለቀን ደግሞ ምን እንላለን? በጤና ምን እንላለን? እንነሳለን። ተኝተን አንቀርም፣ መነሳት አለ። ስንነሳም ደግሞ በጤና እንውላለን ማለት ነው። በጤና ሕይወት ይቀጥላል ማለት ነው። ከእንቅልፍ በኋላ በጤና ሕይወት ይቀጥላል። ቅዱሳንም ደግሞ በዚህ ምድር ላይ ተጋድሏቸውን ጨርሰው ራሳቸውን ለእግዚአብሔር ሲሰጡ በእምነታቸው ጸንተው በሚያልፉበት ጊዜ አንቀላፉ ነው የሚባለው። እንደ እንቅልፍ ተቆጥሮ የዚህ ዓለም ሞት በዚያኛው የዘላለም ሕይወት ሰው ከእንቅልፉ ከተነሳ በኋላ በሕይወት እንደሚውል እንደገና መዋል ማደር መቀጠል እንዳለ በሕይወት እነሱም ደግሞ በዚህ ምድር ላይ አንቀላፍተው እንደ እንቅልፍ ተቆጥሮ የዚህ ዓለም እረፍታቸው በዚያኛው ዓለም ለዘላለም እንደ ፀሐይ እያበሩ በእግዚአብሔር መንግሥት ስለሚኖሩ አንቀላፉ ነው የሚለው መጽሐፍ። ይህንን ብሎ አንቀላፋ ያለው ለዚህ ነው። ጉዳዩ የተነገረው ለቅዱስ እስጢፋኖስ ነው። የመጀመሪያው ሊቀ ዲያቆን፣ የመጀመሪያው ሰማዕት ነው። ቅዱስ እስጢፋኖስ በቤተክርስቲያናችን የመጀመሪያው ሰማዕት ይባላል። የመጀመሪያው ሰማዕታት እነ ቅዱስ ጊዮርጊስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ፋሲለደስ ሌሎችም አጠቃላይ በዘመነ ሰማዕታት የተነሱ የተጋደሉ በእምነታቸው ዓለምን ድል አድርገው የሚያልፈውን ዓለም የወረሱ ለኛ በእምነታቸው አብነት የሆኑ የሕይወት መንገድን በሞት ያሳዩን አባቶቻችን እናቶቻችን ሰማዕታት ሁሉ ሳይነሱ የመጀመሪያ ሰማዕትነትን የተቀበለ ራሱን ለእምነቱ የሰጠ ስለሆነ ቀዳሜ ሰማዕት የመጀመሪያው ሰማዕት ይባላል። ምን ይባላል? የመጀመሪያው ምን ይባላል? ሰማዕት ይባላል። ሰማዕታትን የወለደ ሰማዕት ማለት ነው። በሞት እንዴት አድርጎ ሙቶ እግዚአብሔርን ማስደሰት በእምነት እንደገና እሱ ለጊዜው ቢያንቀላፋም ግን ሞትን ድል አድርገው አባቶቻችን ከእግዚአብሔር ጋር እንደቀጠሉ እንዴት አድርጎ በእምነት ጸንቶ ራስን መስጠት እንደሚያስፈልግ መንገድን ያሳዩ ያስተማሩ አባቶቻችን ናቸው ሰማዕታት የምንላቸው። ለክርስቶስ ምስክር ሆነው ራሳቸውን የሰጡ ማለት ነው። ለነፍሳቸው ያልሳሱ የዓለም ብዕል ማንነት ብልጭልጭታ ያላጎመጃቸው ወይም ፍቅሩ ያልሳባቸው ዓለምን ንቀው ራሳቸውን የሰጡ እነዚህ ሰማዕታት ናቸው። ሰማዕትነት በእሳት በሞት ሊሆን ይችላል። ሰማዕትነት በሰይፍ ማለፍ ሊሆን ይችላል። ሰማዕትነት ስደትም ይሆናል። መጽሐፍ ምን ይሆናል? ስደትም ሰማዕትነት ስለ ሃይማኖት መሰደድ ማለት ነው። ለምሳሌ እመቤታችን ድንግል ማርያም በትርጓሜ ሊቃውንት ሲያትቱ ስለ እመቤታችን ክብር ሲገልጡ ምን ይሏታል? እህቶሙ ለመላእክት፣ የመላእክት እህት ናት ይሏታል። መላእክት አይወልዱ አይዋለዱ፣ ጾታ የላቸው፣ በምን እህት ሆነቻቸው? እህቶሙ እንዴት ማለት እንችላለን ቢሉ በንጽህና በቅድስና ትመስላቸዋለችና እህት ናት።
እህትነቷ በንጽህና በቅድስና ስለምትመስላቸው ስለሚቀራረቧት በንጽህና በቅድስና ስለዚህ የንጽህና ቅድስና እህታቸው ናትና የመላእክት እህት ይላታል። ደግሞ ወለቶም ለሐዋርያት ይሉና ወለቶም ለነቢያት ይሉና የነቢያት ልጅ ናት ይሏታል። በቤታችን የነቢያት ምንድናት? ልጅ ናት። ነቢያት ልጅ የነቢያት ልጅ ናት አለ። ነቢያት በምን ወለዷት ቢሉ በትንቢት ወልደዋታል። በምን? በትንቢት ገና ሳትወለድ አይተዋታል። እነሆ ድንግል እነሆ ምልክቱ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይባላል። ትርጓሜው እግዚአብሔር ከኛ ጋር ነው ማለት ነው። ኢሳይያስ 7:14 ላይ ያለው ይሄ መውለድ ነው። በትንቢት ወልደዋል። በትንቢት ወልደዋታልና የነቢያት ልጅ ትባላለች። ማን? ድንግል ማርያም። ሞገሶሙ ለሐዋርያት ይሉና የሐዋርያት ደግሞ ሞገሳቸው ክብራቸው ናት። ምናቸው ናት? ክብራቸው ናት። ምክንያቱም ሐዋርያት ከተለያየ ግብር የተመረጡት አሳውን የሚያጠምድ አለ፣ ግብር የሚያስከፍል አለ፣ ቀረጥ የሚያስቀርጥ ገበያ አካባቢ አለ፣ በቅሎ ፈረስ የሚያሰግር አለ፣ በግብርና የሚተዳደር ነጋዴም አለ። ከእንዲህ አይነት ከተለያየ ግብር ሐዋርያትን መርጦ ላልጨው ዓለም ጨው ለጨለማው ዓለም ብርሃን አድርጎ ከባህር ውስጥ ያለ አሳን ማውጣት ሳይሆን ባህር በተባለው ዓለም ያለ የሰውን ልጅ አሳ የተባለ ሰውን በመረብ በወንጌል መረብነት እያጠመዳችሁ ለመንግስተ ሰማያት ታበቃላችሁ ተብለው ለዚህ ቅድስና የተጠሩት ክርስቶስ ከሷ በነሳው ሥጋ ነውና ክብር ያገኙ። አምላክ ሰው ሆኖ መጥቶ በዓይናቸው እያዩ ጠርቷቸዋልና ለዚያ ደግሞ ምክንያት ድንግል ማርያም ናትና አምላካቸው እንዲያዩ። በነገራችን ላይ ድንግል ማርያም የሰው ብቻ አይደለችም፣ የመላእክትም ክብር ናት። ተቃሉ ጋናችሁ የማን ክብር ናት? ምክንያቱም ያላዩትን እግዚአብሔርን ያዩት እሷ ታቅፋ ነው ጡት እያጠባች ያሳየቻቸው ለመላእክት 5500 ዘመን መላእክት ያመሰግኑታል። ምስጋናቸው ረፍት የለውም፣ በሌሊትም በቀንም ነው። ምግባቸው ኑሯቸው ነው ምስጋና። ያመልኩታል፣ ለአምልኮታቸው ነቅ ክፍተት የለበትም። ያምኑታል፣ ጥርጥር የለባቸው በእምነታቸው መላእክት እግዚአብሔር ግን አላዩትም። ሳያዩት የሚያመልኩት የሚያምኑት የሚያመሰግኑት ሳያዩት ነው። እንደውም ዘያፈትሁም ለመላእክት ያውጽው ለዘም ቅድመ ዓለም ይላል በኪዳኑ ላይ ሊቃውንት አባቶቻችን በኪዳኑ ላይ መላእክትን ሊያዩት ያስጎመጃቸዋል። እግዚአብሔር መቼ ነው አይተን የምናመሰግነው ይሉ ነበር። ከ5500 ዘመን ሰማይ አይደለም ያገኙት፣ ጽርሐ አርያም አይደለም፣ ኢዮር አይደለም፣ ኤረርም አይደለም፣ ኢየሩሳሌም ሰማያዊትም አይደለም። መንበረ መንግስት ሰማይ ሁሉ ጽርሐ አርያም ሳይሆን የታዩት ቤተልሔም በረት ስር ነው ያዩት። በምን አዩት? ድንግል ታቀፋው ምን እያደረገ ጡት እየጠባ እግዚአብሔር አያቸው። ስለዚህ የመላእክትም ክብራቸው አምላካቸውን ታቀፋ ያሳየቻቸው የመላእክትም ክብር ናት። እንደው ደረጃ በደረጃ ግብራቸውን ለመተንተን ነው የመላእክት እህት የነቢያት ልጅ የሐዋርያት ሞገስ የምንላት ደረጃ በደረጃ መጻሕፍት የሚሉትን ለመተንተን ተፈልጎ ነው እንጂ የሁሉም ክብር ናት ድንግል ማርያም። ምክንያቱም የቅዱሳን ክብር የሆነ አምላካቸውን ይዛ ያሳየች እሷ ስለሆነች። ሌላው የሰማዕታት እናት ትባላለች እመቤታችን። ከቃሉ ጋር ናቸው። የሰማዕታት ምን እናት ትባላለች። ሰማዕታትን በምን ወለደቻቸው የሚለው ሲተረጉሙ በስደት ወልዳቸዋለች። አያችሁ። ስለዚህ ስደት ምንድነው እያልን ነው? ሰማዕትነት ነው ስደት። ስለምን እመቤታችን ተሰደደች፣ ልጇን ተሸክማ ወደ ግብፅ ወረደች። 3 ዓመት ከ6 ወር ተንከራተተች በእስክንድርያ በረሃ። ከዚያም ተመለሰች፣ ወደ ኢትዮጵያ መጣች። በኪደተ እግር እግዚአብሔር ራሷ ደመና እያዘዘ በላይ በዘባነ ደመና ከልጇ ጋር መጣለች። እነኚህን አሁን ዋልድባ ሌሎቹ በሰሜን በደቡብ ያሉ ገዳማትን ሁሉ በኪደተ እግር ሕፃን ሆኖ ክርስቶስ ባርኳቸዋል፣ ቀድሷቸዋል። ገና ገዳማት ሳይፈጠሩ መነኮሳት ሳይወለዱ መናንያን ሳይኖሩ በኋለኛው ዘመን ገዳማቱን ሁሉ በኪደተ እግር ሲጎበኝ በድርሳነ ዑራኤል ላይ ስታነቡ ዋልድባ ገዳምን በሚባርኩበት ጊዜ እመቤታችን በኪደተ እግር ልጇን ተሸክማ አዝላ በሚጎበኙበት ጊዜ ይሄ የአራዊት መፈንጫ ነው፣ ምድረ በዳ ነው፣ የተቃጠለ በረሃ ነው፣ አሸዋ ነው። ነገር ግን በኋለኛው ዘመን አራዊት ሳይሆን እንደ ከዋክብት የሚያበሩ መናንያን ልጆች ይፈጠሩበታል። እኔንም ጧት ማታ የሚያመሰግኑ አንቺንም የሚያመሰግኑ ብሎ ዋልድባን ስለቀደሰው ስለባረከው ነው ዛሬ ምድራዊ መላእክት የሚፈጠሩበት መናንያን እና የሰማዕታት እናት ናት ስንል እመቤታችን በስደት ባርካቸዋለችና ሰማዕትነት በስደትም ይገለጣል። ስደትም ሰማዕትነት ነው። ሰይፍና ስለት ብቻ አይደለም፣ እሳት ውስጥ መግባት ብቻ አይደለም፣ ስደትም ሰማዕትነት ነው ብለው ሊቃውንት ዙሮ ጠቅለልና ወደ መሰረታዊ ትምህርታችን ስንመጣ ቅዱስ እስጢፋኖስ የመጀመሪያው ሰማዕት ነው።
ከጌታው ቀጥሎ ከኢየሱስ ክርስቶስ መከራን የተቀበለ አስቡ 8120 ህዝብ በሚመሩበት ጊዜ ሊቀ ዲያቆን ሆኖ ደግሞ ፊት አውራሪ መሪ የዲያቆናት የመጀመሪያው መሪ ነው አስተዳዳሪ ነው ለዚያውም ደግሞ 8120 ህዝብን ይመራ የነበረ ሊቀ ዲያቆን ነው ያስተባብር ይመክር የነበረ ሊቀ ዲያቆን ነው መጽሐፍ ቅዱስ እንደሚነግረን ምዕራፍ 7ን ቤታችሁ በደንብ አንብቡት ሰፊ ስለሆነ ብዙን አይደለም ጠቅልዬ ግን ዋና ሐሳቡ ነግራችኋለሁ ስለ ቅዱስ እስጢፋኖስ ክብር እስከ ጥጉ ይገልጣልና ዋናው ግን በዚህ መጽሐፍ ቅዱስ ምዕራፍ ላይ የሐዋርያት ሥራ ምዕራፍ 7ን ስታነቡ ሶስት መሰረታዊ ነገርን ያስረዳል አንደኛ እስከ ሞት ድረስ በእምነት መጽናት እስከ ሞት ድረስ በእምነት ምን ማለት ነው መጽናትን ይነግረናል ሁለተኛው ደግሞ የማያልፍ ተስፋን ይነግረናል ምን ይነግረናል የማያልፍ ተስፋ ሶስተኛውና ደግሞ የመጨረሻው አንደኛው ምን ያልኳችሁ እስከ ሞት ድረስ በእምነት ምን ማለት መጽናት አለመዋዠቅ ማለት ነው መንገድ ላይ አለመቆም ማለት ነው ሰይፍ ቢመጣ ስለት ቢመጣ በድንጋይ ለመወገር ራስን ማዘጋጀት ማለት ነው ይሄንን ዓለም ንቆ ቢያልፍ ይዓለም በዚህ ዓለም ነፍስ ከሥጋ ላይ ይችላል ረፍት ነው እንቅልፍ ነው ሞት አይባልም ዘላለማዊ ሞትና ቅጣት ያለበትን ገሃነምን በዚህ ምድር ገድየው አልፋለሁ ብሎ ወደ መንግስተ ሰማያት እንደሚገቡ እርግጠኛ ሆኖ እስከ ሞት ድረስ በታመን በዮሐንስ ራእይ ላይ እንደተገለጠው 2:20 ላይ ስታነቡ ምን 10 ጀምሮ ያለው ስታነቡ ስለምት ይተነተናል በዚያው ወኩን መሐይም እስከ ሞት ድረስ የታመንክ ሁን ይላል እስከ ሞት ድረስ አዎ እና ደግሞ ጽኑ ተስፋ ነው የሚያሳየው ጽኑ ተስፋ ሶስተኛው ርህራሄና ቸርነትን ያሳየናል ከእስጢፋኖስ የምንማረው ወይ በዚህ ምዕራፍ የምንረዳው አንደኛ እስከ ሞት ድረስ በእምነት ምን ማለት መታመን ሁለተኛው ጽኑ ተስፋ ዘላለማዊ ተስፋ የማይቆረጥ ተስፋ እንዳለ ያን ያስረዳል ሶስተኛው ምንድነው ያልኳችሁ ርህራሄና ቸርነትን መራራትን ማዘንን ያሳየናል መጀመሪያ ላይ በፍርድ አደባባይ አቆመው ስለነበረ ሊቀ ካህናቱ ያይሁድ ሊቀ ካህናት እስጢፋኖስን ይቃወመው ስለነበረ ለምን ስለ ኢየሱስ ክርስቶስ ተሰብካለህ ለምን ሞተ ብለህ ተነሳ ትላለህ ሞቶ ቀረ ብለህ ለምን የኛን ሐሳብ አታንጸባርቅም አትሰብክም መቃብር ውስጥ ቀረ ብለህ መስበክ ሲገባ ተነሳ እያልክ ለምን ታውጃለህ ይህንን አዲስ ኪዳን እምነት የክርስቶስ ትንሣኤ የሚቃወሙ አይሁድ ጋር ይከራከር ነበርና ወደ ሸንጎ የፍርድ አደባባይ እስጢፋኖስን አቀረቡት ይላል ሊያስፈርዱበት ይገደል ብለው ሊያስፈርዱበት ያን ጊዜ በፍርድ አደባባይ ያሉ ሰዎች ደግሞ የኦሪት አዋቂ ነን የብሉይ ኪዳን ተቆርቋሪ ነን አበውን ከአብርሃም ጀምሮ የነበሩ የነቢያት ሁሉ ልጆች ነን ብለው የሚወርኩ ናቸው እነዚህ ፈራጆቹ ማለት ነው ጥሩ እንደዚያ ከሆነ እኔም ኦሪቱን አውቀዋለሁ እኔም የገማልያል ተማሪ ነኝ ጥንቅቅ አድርጌ ሰፍሬ ቆጥሬ ትንቢተ ነቢያት እና ኦሪትን ሕግን እኔ አውቀዋለሁ እንግዲያው ስለዚህ ያለ ሕጉ ተቆርቋሪ ከሆናችሁ እኔም ተቆርቋሪ ነኝ የእነ አብርሃም ልጆች ነን ብላችሁ ስትመኩ እኔም የአብርሃም የይስሐቅ የያዕቆብ የሌሎችም ልጆች ነን ከምትሉት እኔም ልጅ ነኝ ይሄ ከሆነ በዚህ አንጣላም እስኪ ልንገራችሁ አለና ምን ይጀምራል መሰላችሁ አብርሃምን ያነሳላቸውና ስለ አብርሃም እኔ ልንገራችሁ እናንተ ከምትነግሩኝ ስለ አብርሃም በደንብ ጠንቅቄ እኔ ልንገራችሁ አለ የአብርሃምን ታሪክ አውቀዋለሁ ጸንጎ እግዚአብሔር በማይከለክል ያፍላገ ሶሪያ በከመ ተቢለ በመጽሐፈ ልደት ወይም በኦሪት መጽሐፍ በኦሪት ልደት በልደት በዘፍጥረት መጽሐፍ ላይ ምዕራፍ 12 ላይ እንደተጠቀሰው በሁለት ወንዞች መካከል በሶሪያ ሀገር ካራን የሚባል ሰፈር እግዚአብሔር እንዲያናገረው እኔ ነግራችኋለሁ አለ የመጀመሪያው ላምነት የሆነው አባታችን አብርሃም ስለሱ እስኪ ልንገራችሁ ስለ አብርሃም ለመቆርቆር ስለ አብርሃም ማወቅ ያስፈልጋል እኔም ስለማውቅ እኔም ስለቆረቆር የእምነት መሰረታችን አብርሃም በሶሪያ ሁለት ወንዞች መካከል አባናና ፋርፋ የሚባሉ በመጽሐፈ ነገሥት ቋንቋ ወይም ምድረ ዛብሎን ወንፍታሌም ማይኖተ ሶሪያ ዘገሊላ ፍኖተ ባይገል ኢሳይያስ 9:1 ላይ በሶሪያ ወደብ የባህር አጠገብ ያሉ ጰራሊውስ የገጠር አካባቢዎች ሁለት ወንዞች አባናና ፋርፋ ያላቸውን ዛብሎንና ንፍታሌም የሚባሉ ብሎ በገለጣቸው ግን በካራን ሰፈር በሁለት ወንዞች የሶሪያ ወንዞች መካከል ብሎ ዘፍጥረት ምዕራፍ 12 ላይ ያለውን ገለጠና ከካራን ምድር እንዴት እንደጠራው ወደ ከለዳውያን ምድር እንዴት እንደመጣ ከከለዳውያንም እንደገና ደግሞ ወደ ከነዓን ኢየሩሳሌም እንዴት እንደመጣ
በዚያው ደግሞ ኢየሩሳሌምን ርስት ጉልት አድርጌ ሰጥቻለሁ። ደግሞም ካንተ ከዘርህ የሚወለድ ከሳራ የሚወለድ ልጅ አለ፣ ስሙ ይስሐቅ ይባላል። ደስታ ማለት ነው የስሙ ትርጓሜ። በእሱ አማካኝነት ዘርህን አበዛዋለሁ። በቃሉ ገናችሁ አሁን እየተነተነ የመጣው ስለ እምነት ስለሆነ እየተመኩበት ያለው እስጢፋኖስ ወንጌል ሲሰብክ ስለ ክርስቶስ የማዳን ሥራ ሲሰብክ ስለ ክርስቶስ በኃይል መነሳት ታምር አድርጎ ዓለምን ማዳኑ በድንቅ ታምር ዓለምን ማዳኑ በመስቀል ተሰቅሎ ይህን በሚሰብክበት ጊዜ እየተቃወሙት ያሉት ለአዲስ ኪዳን ለብሉይ ኪዳኑ ሕግ እኛ ተቆርቋሪ ነን፣ የአባቶችን ታሪክ እያጠፋችሁብን ነው ስለሚሉ ያ ታሪክ እንዳልጠፋ እየነገራቸው ነው። ምክንያቱም ለዚያ ሕግ እሱም ተቆርቋሪ እንደሆነ አዋቂ እንደሆነ፣ ነገር ግን የነ አብርሃም የነ ይስሐቅ የነ ያዕቆብ ክብር በክርስቶስ ሙቶ መነሳት የበለጠ ክብራቸው ጎላ፣ የበለጠ ተነገረ፣ ዓለም እንዲያውቀው ሆነ እንጂ የነሱን ክብር የክርስቶስ መሞትና መነሳት ዓለምን ማዳን የነሱን ክብር እንዲያላቃለለው ዝቅ እንዲያላደረገው ልንገራችሁ ብሎ ከአብርሃም ጀመረላቸው። የሚመኩበትን እኛ የቅዱሱ ፍጥረት የአብርሃም ልጆች ነን ነው የሚሉት። እንግዲህ ሲመኩ ምን ይላሉ? የቅዱሱ ፍጥረት የማን ልጆች? አዎ የተለየው ማለት ነው። በእግዚአብሔር የተለየ ተለይቶ የተጠራ አባቱ ታራ ነበረ፣ ለሷ ይድል አልሰጠውም። የታራም አባትም ሴሩ ነበረ፣ ናኮር ማያፍ ነበረ፣ ነራጉ የሚባል ነበረ። ከዚያም እስከ ሴም ካም ያፌት እስከ ኖህ ከዚያም እስከ አዳም ድረስ ያሉ አበው አሉ። ለነኛ በልዩ መገለጥ እግዚአብሔር ተገልጦ የሃይማኖት መሰረት አላደረጋቸውም፣ ያደረገው አብርሃምን ነው አሉ። ይህንን እኔ ነግራቸዋለሁ፣ እንደናንተ እኔም በአባቴ በአብርሃም እኮራለሁ አለ እስጢፋኖስ። ምን እላለሁ? እኮራለሁ በአባቴ በአብርሃም የሃይማኖታችን መሰረት ነውና። ደግሞም ና ከዘመዶች ከሀገርህ ተለይተህ ውጣ ሲለው ማቄን ጨርቄን አላለም። ከሀገርህ ውጣ ሲለው ወደ የትኛው ሀገር ብሎ ሀገር አልጠየቀም። ከዘመዶች ተለይ ሲለው ጎሳ አልጠየቀም፣ ቋንቋ አልጠየቀም። ቀጥታ በመንፈቀ ሌሊት ፈጣሪን የተከተለ አብነታችን ነው አብርሃም። በአብርሃም ምክንያት ግን ክርስቶስን መቃወም አይቻልም ነው የእስጢፋኖስ ትምህርት። ከቃሉ ጋር ናችሁ። አብርሃምን ምክንያት አድርጋችሁ ማንን አትቃወሙ? ክርስቶስን መቃወም አይቻልም። በአብርሃም አባትነት ምክንያት አድርጋችሁ የክርስቶስን አባትነት ልትሽሩት አይገባም። አብርሃም ሳይፈጠር እሱ እንደነበረ እሱ ነግሯቸዋል አለና ስለ አብርሃም ከአብርሃም በኋላ እንደገና ማን መጣለ? ከአብርሃም ቀጥሎ አብርሃም ይስሐቅን ወለደ ማለት። ይስሐቅም ዘር ይበዛል በተባለው መሰረት ዘሩ በዛ ተባዛ። ለአብርሃም ለአባታችን በገባው ቃል ኪዳን መሰረት አበዞ ለዘር ከመኮከበ ሰማይ ወከመቆጣ ዘድንጋገ ባሕር እንደ ባሕር አሸዋ እንደ ሰማይ ኮከብ ዘርህን አበዛው አለው ብሎ ቃል እንደገባለት የይስሐቅ ዘር እየበዛ መጣ። ይስሐቅም ደግሞ ያዕቆብና ኤሳውን ወለደ። ማን ወለደ? ያዕቆብና ኤሳውን ወለደ አለ። ከነዚያ መካከልም ደግሞ ኤሳው አሕዛብ ሆነ አለ። እነሆ ከአራዊት ጋር የሚኖር ናዊ አራዊት ሆነ። በዚያውም ደግሞ የአሕዛብ የነገድን ማንነት ይዞ ቀጠለ፣ ጣዖት አምልኮ ይዞ ቀጠለ አለ። እግዚአብሔር ደግሞ የይስሐቅን ልጅ ያዕቆብን ባረከው ይላል። ምን አለው? እግዚአብሔር ሁላችን ይባርክ። ምን አለው? ባረከው፣ ቀደሰው፣ የስሙ መጠሪያ አደረገው። አሁን እየዘረዘረላቸው ያለው እነኚህ ስለሚወዱ አይሁድ ይህን ምክንያት አድርገው ክርስቶስ ስለሚቃወሙ የክርስቶስ የማዳን ሥራ የእነኚህን የቅዱሳን ክብር ገለጠው እንጂ አልሸፈነውም፣ አላቃለላቸውም፣ አያስፈልጉም አላለም። ስለነሱ ክብር እናንተ ብቻ አይደላችሁም ተቆርቋሪ፣ እኛም እንቆረቆራለን። እናንተ ብቻ አይደለም የምታከብሯቸው፣ እኛም እናከብራቸዋለን። ደግሞ እናንተ ብቻ አይደለም ታሪካቸውን የምታውቁ፣ እኔም አውቀዋለሁ፣ በደንብ እነግራቸዋለሁ አለ። አሁን እነኚህን ሁሉ የነሱን ሐሳብ በተቃራኒ መልኩ እየተረከ ይነግራቸውና ከነሱ የበለጠ ታሪካቸውና ክብራቸውን ከገለጠ በኋላ ወደ መሰረታዊ ትምህርቱ ይመጣል፣ ወደ ኢየሱስ ክርስቶስ ማዳን ሥራ። ግን ነገር ከስሩ ውሃ ከጥሩ ይላሉ አባቶቻችን። ጠርጎ መንገር በደንብ አድርጎ መስበክ ነው። ያን ያዕቆብን የይስሐቅን ልጅ እግዚአብሔር ባረከው አለ። ስለባረከውም 12 ነገድ ወለደ። ስንት ወለደ? 12 ሰዎች ነው፣ ነገድ ወንዶች ናቸው። እንግዲህ በብሉይ ኪዳን ታሪክ ወይም ባይብል ዜና መዋዕል ሁለት ነገር አይጻፍም። አንደኛ በግዝረት ውስጥ የተገረዘች ተብሎ አይጻፍም በሕጋቸው፣ የወንድ ብቻ ነው ግዝረት የሚጠቀሰው። ሁለተኛ ደግሞ ሴቶች ደግሞ በዘር ሐረግ ውስጥ አይጠቀሱም። ስለዚህ 12 ነገደ እስራኤል 12 ወንዶችን አለ እንጂ ከሮቤል ከመጀመሪያው ጀምሮ እስከ ቢንያም ድረስ ያለ እነኚህን ጠቀሰ እንጂ በዚህ መካከል ዲና የምትባል ደግሞ ሴት ልጅ አለች።
ማን ያዕቆብ ማን የምትባል ዲና የምትባል ሴት ልጅ አለችው። ግን የዘር ሐረግ የሚቆጠረው በተለምዶ በአይሁድ ዜና መዋዕልና ሕግ ወንዶች ብቻ ስለሆነ 12 ነገድን ወለደ ይላል። አሁን ቅድም ያላቸው ሮቤል፣ ስምዖን፣ ጋድ፣ ንፍታሌም እያለ ይቀጥላል። አሴር እያለ ይቀጥላል። 12 ነገደ እስራኤል ዮሴፍ፣ ቢንያም ብሎ ይጨርሳል 12ቱንም ማለት ነው። በዚህ መካከል ዲናም ማለት እነኚህ ሁሉ እንዲወልድ እግዚአብሔር ያዕቆብን ባረከው። እንደባረከ ይህን እናውቃለን አለ። እንደባረከው ይህን እንሰብካለን አለ። 12ቱ ነገደ እስራኤልም ደግሞ 10ሩ ከወንድሙ ከቢንያም ከታናሹ ውጭ ሆነ የሆኑት 10ሩ ደግሞ ተስማምተው አንድ ወንድማቸውን ሸጡት ይላል። ተቃሉ ጋናችሁ ማን ሸጡት? አንድ ወንድማቸውን ሸጡት አለ። እዚህ ላይ ታሪካቸውን እየተነተነ ነው። ክፉ የሰሩም አሉ ነው፣ መልካም የሰሩም አሉ ነው። ስለ ክፉ ነገር ደግሞ መልካም ያደረገው ሰው አለ። ከዚህ ተማሩ ነው እያለ ያለው። ስለዚህ 10ሩ ወንድሞቹ ተባብረው ሸጡት። የተሸጠው ዮሴፍ ይባላል። ማን ይባላል? ዮሴፍ ይባላል። እሱን ሲሸጡት ምክንያቱ ምንድነው የሚለውን ኦሪት ዘፍጥረት 38 ጀምሮ አጠቃላይ ስታነቡ ታሪኩን ታገኙታላችሁ። በታሪኩ እዚያ ላይ ተተንትኗል። በኦሪት ዘፍጥረት ላይ በሰፊው አሁን ወደዚያ ላይ ጊዜያችን ስለማይበቃን ማለት ነው። የዮሴፍን ታሪክ በዘፍጥረት ላይ ታሪክ በዝርዝር ይገኛል። ዋናው ግን ለመሸጥ ምክንያት የሆነበት ወንድሞቹ የሸጡት ለምንድን ነው የሚለውን ራእይ ነበረ። ባለ ራእይ ነበረ። በሕፃንነቱ ጀምሮ እግዚአብሔር ይጎበኘው ነበረ፣ ይገለጥልን ነበር። በራእይ ራእዮችን ይገልጥልን ነበር። ወደፊት የሚመጣውን በህይወቱ የሚገጥመውን ጉዳይ በደንብ አድርጎ ይነግረው ነበር። የህይወቱን ጉዳይ ወደፊት የሚመጣውን ማለት ነው ይነግረው ነበር። ከዕለታት በአንድ ቀን 11 ነዶዎች ለኔ ነዶ ሲሰግዱ አየሁ ብሎ ወይም ለኔ ሲሰግዱ አየሁ ብሎ ነገረው ለአባቱ። ያን ተረጎመለት። 11 ወንድሞች ላንተ ይገዛሉ ማለት ነው ተረጎመለት። ሌላው 11 ከዋክብት ሲሰግዱልኝ ፀሐይና ጨረቃም ጭምር አየዋል። ፀሐይና ጨረቃ እኔና እናንተ 11 ከዋክብት የተባሉት 11 ወንድሞች ናቸው። ስለዚህ ሁሉ ገዥ ነህ ማለት ነው። እግዚአብሔር ለዚህ ድንቅ ነገር መርጦሃል ማለት ነው። ወደፊት ህይወት በገዥነት ይቀጥላል ማለት ነው ብሎ አባቱ ያዕቆብ ይህን ሲተረጉም ይህን ሲሰሙ እንቅልፍ ነሳቸው ወንድሞቹ። እንዴት ከኛ በኋላ ተወልዶ እኛን ገዥ ይሆናል፣ የኛ በላይስ እንዴት ይሆናል ብለው በምቀኝነት ተነሱበት። ያው ያለም ጣጣው ይሄ ትንሽ ስናገኝ እንቅልፍ የሌላቸው ሰዎች አሉ። የሆነ ነገር ጥሩ ቀስ ሲኖረን እንቅልፍ የሌለው ሰው ይኖራል። አው ሰው ወጥቶ ወርዶ ደክሞ ባገኘው ነገር እንቅልፍ የሌላቸው ሰዎች አሉ። አለመታደል ነው ማለት ነው። ግን እኮ ሌላው ምቀኛ ከመሆን ይልቅ እኛ ራሳችን እግዚአብሔርን ብንጠይቀው ይሰጠናል አይሰጠንም? አይደለም? እግዚአብሔር ያልቅበታል እንዴ? የተሻለ እኮ ማግኘት ይቻላል። እግዚአብሔርን መጠየቅ ነው የሚያስፈልገው። ደግሞ ለሁሉም ጸጋ አለው። ለዮሴፍ የጸጋ ከተሰጠው የመግዛት፣ የማስተዳደር፣ የመምከር፣ የማስተማር ይህ ጸጋ ከተሰጠው ለነሱ ደግሞ ሌላ የተሻለ ጸጋ እግዚአብሔር አለው። የለውም እንደዚህ አለው። አያልቅ እግዚአብሔር ጸጋ የተትረፈረፈ ጸጋ ያለው ሰጥቶ የማያልቅበት እግዚአብሔር እሱን ዘንግተው ወንድማቸውን የሚገሉበትን የሚቀብሩበትን ባጭር የሚያስቀሩበትን ጉድጓድ መማስ ጀመሩ። እንቅልፍ አጡ ይላል። በከሚጠብቁበት ከዕለታት በአንድ ቀን ምሳው ተብሎ አገልግል ተሸክሞ ሲሄድ ባጭሩ ወንድሞቹ አዩትና ይሄ ህልም አላሚ መጣ፣ እንግደልና እንቅበረው አሉ። መሬት ቀብር እንቅበረው አሉ። ወንድሞቹ 10 ማለት ነው። ታናሹ ቢንያም የለበትም ገና ሕፃን ስለነበረ ከቤቱ አልወጣም። እነኛኞቹ ግን ካልገደል ነው ብለው ተማከሩ። በዚህ ጊዜ እዚያ መካከል ሮቤል ታላቁ ስምዖን የሚባለው እነኚህ ሁለቱ እንዴት ይሆናል? ያጥንታችን ፍላጭ የሥጋችን ቁራጭ እንዴት እንገለዋለን? ደግሞ ስልም አለመ እንጂ ምን በደለን ምን አደረገን ብለው ተቃወሙ። ሲቃወሙ መገደል አለበት። ለምን ህልም ያየው ህልም ይፈጸማል፣ ይሆናል፣ ይደረጋል። አባታችን ተርጉሞለታል እንደሚሆን። ስለዚህ እኛ ጋር ሊሆን አይገባውም አሉ። አይ መግደልስ አንገለውም፣ ይህንስ አናደርገውም አሉ ታላላቆቹ። እሺ ምን እናድርገው አሉ። እንግዳውስ እንሽጠውና በ20 ብር እንሽጠውና ለባዕድ ሀገር ወደ ሌላ ሀገር ርቆ ወስደው ብሻው ይደለው ብሻው ይጥፋ በዚያው እንላከውና ሽጠን ያ ገንዘባችን እንቀበልና ከዚያ በኋላ አባታችን ሲጠይቀን አውሬ በለው ነው። ተቃሉ ጋናችሁ ምን እንበለው? አው አባታችን ያዕቆብ ልጄ የት ሄደ ወንድማችሁ የት ሄደ ብሎ ሲጠይቀን አውሬ በለው ይበላል። ከዚያ በኋላ በዚህ ተስማሙና 20 ብር ሸጡት። 20 ብር እነሱ ሸጡት። ሌላው ደግሞ ያ 20 ብር የገዛው ሰው አትርፎ 10 ብር ጨመረና ስንት ብር ሸጠው? 30 ብር ተሽጦ ግብጽ ወረደ ይላል። ጲጥፋራ የሚባል ሰው ገዝቶ ወሰደው ዮሴፍ በ30 ብር ተሽጦ ይላል።
ከዚያ በኋላ አባታቸው ወንድማቸው የታለ ብሎ ሲጠይቃቸው እኛ የሱ ጠባቂ ነን አናውቅም አሉ ግማሾቹ ግን አውሬ በላው እንበል ብለው ተመካከሩና እኮ አውሬ በላው አሉ ክፉ አውሬ በላው ለዚህም ደግሞ የክፋታቸው ክፋት አባቱ የገዛለት እጅግ የተወደደች ቀሚስ ነበረች ልብስ ያችን ልብስ ገፈው ነው የሸጡት የሚገርም ያችን ልብሱን ከገፈፉ በኋላ ሽጠውት ምን አደረጉ ልብሱን የእንስሳ ደም ቀቡትና በጋርደው ቀብተው ሙሉን በደም ከለወሱ በኋላ ይሄው አውሬ በልቶታል አጥንት እንኳን አላገኘንም የምንቀብረው ብለው ያንን በደም የተለወሰ ጨርቅ ወስደው ሰጥተውት ያንን ጨርቅ ፊት ለፊት ሰቅሎ ልጁ ላለመርሳት 130 ዘመን አለቀሰን የሚለው ልብ አባታቸው ወደ ግብጽ ከወረደ በኋላ እስምንቱ ሟይሊከ አረጋዊ አለው የግብጽ ንጉስ ስለመሆኑ ሽማግሌ አባት ሆይ ስንት ዓመት ነው ብሎ ሲጠይቀው ፈርዖን ምን አለ መሰላችሁ ሟይሊ 130 ደም ዘመኔስ 130 ላይ ነው 130ውንም ዘመን ያሳለፍኩት በለቅሶ ነው ብሎ መልሶ ወደ ግብጽ አገር ሄዶ ፈርዖን ሲጠይቀው ማለት ነው በኋላ ያ ሁሉ ታሪክ አልፎ ማለት ነው ስለዚህ እነሱ ሸጡት ወደ ግብጽ ወረደ በ30 ብር ነው የተሸጠው ታሪኩን ባጭሩ ስናስቀምጠው ዮሴፍ የክርስቶስ ምሳሌ ሆነ ማለት ነው የማን ምሳሌ ሆነ አሁን እስጢፋኖስም እንደው እንድረዱ ነው ለጊዜው በመቀኝነት ወንድሞቹ ሸጡት ገፉት መከራ ደረሱበት አሳልፈው ሰጡት አባቱን አስለቀሱት እግዚአብሔርንም አባታቸውንም ዋሹ አውሬ በላው ብለው በደም የተለወሰ ጨርቅ ሰጥተው አስለቀሱ አባታቸውን አስለቀሱት ሽጠነዋል እንኳን ቢሉት በተስፋ ይኖር ነበር አንድ ቀን አገኘዋለሁ አንድ ቀን ይመጣል ነበር ግን አውሬ በላው አጥንትም አልተገኘም ብለው ሲያስለቀሱት ነው እግዚአብሔርን ደግሞ እንደማያውቅ ዋሹ እግዚአብሔርን ማለት ያማኞች ልጆች ሆነው ሳለ እንዳላማኝ ሆነው ከአብርሃም ተገንተው ከይስሐቅ ወደ ያዕቆብ በያዕቆብ በዚህ በተቀደሰ ትውልድ ሐረግ ከመጡ በኋላ ይሄንን አድርገው እግዚአብሔርንም አባታቸውንም ያሳዘኑ እነኛን ታስታውሳላችሁ አለ አሁን በዚህ መካከል እያላቸው ያለው ቅዱስ በምትሏቸው አባቶቻችሁ መካከል መውደቅ መነሳት ሕጸጽ እንከን ክፋትም መልካም ነገርም አለ በሰው ዘንድ ያለ ነው እየነገራቸው ያለ አሁን ግን እኔ የምሰብከው ግን እንከን የሌለበትን ነው መውደቅ መነሳት የሌለበትን ነው ምንም እንከን አታወጡለትን ዓለምን ለማዳን የማይታየው በለቢሰ ሥጋ ተገለጠ ታየ የማይዳሰሰው ተዳሰሰ ከድንግል ተወለደ መሰደድ የማይገባው ስደተኞችን የሚያጽናናው ለኛ በስደቱ ስደታችን ሊያጠፋ ተሰደደ ከዚያም ተመልሶ መጣ ሥርዓትን ሊፈጽምልን ካደገ በኋላ በ30 ዓመቱ ተጠመቀ ከተጠመቀ በኋላ የጾምን ሥራ ሊሰራልን ገዳመ ቆሮንቶስ ገባ ከጾመ በኋላ ወጣ ወደዚህ መጣ ሐዋርያትን መርጦ ወንጌል እየሰበከ 3 ዓመት ከ3 ወር ኖረ ከዚያም በኋላ እኛን ለማዳን ቀራንዮ ተሰቀለ ተቀበረ በሶስተኛው ቀን ሞት ረግጦ ተነሳ በዚህ ላይ የምታገኙት እንከን የለም እንደ ይስሐቅ እንደ ያዕቆብ እንከን አለ ሰዎች ናቸውና በሱ ግን በሚሰብከው በአምላኬ ግን እንከን አታገኙበትም የነሱም ክብር በነገርኳቸው ልክ ያከበራቸው እሱ ነው ማን ነው እሱ ያከበራቸው የነኝን ሁሉ ክብር ነው የምሰብካቸው ያም ክብር ኢየሱስ ክርስቶስ ነው ራሱ ነው ይሄን ምን ነግራችኋል ከዚህ በኋላ በ30 ብር ተሸጠ ክርስቶስ በ30 ብር ተሽጦ ዓለምን አዳነ ስጋዬን ብሉ ደሜን ጠጡ ብሎ የተራበውን መንፈሳዊ ምግብ ሆኖ ዓለምን አጠገበ ያም ደግሞ በ30 ብር ተሽጦ ወደ ግብጽ ወረደ በጲጥፋራ ቤት ብዙ መከራ ገጠመው ባለቤቱ አሳሰረችው ጲጥፋራ ባለቤት ነውር ካላደረግላ እግዚአብሔር ያየኛል አለ አላደርገውም ክፉ ነገር አልሰራም አለ በዚህ ምክንያት ፈጥራ አሳሰረችው በታሰረበት እስር ቤት ደግሞ እግዚአብሔር የበላይ አድርጎ አሾመው ከእስር ቤት አስወጥቶ ከዚያም ደግሞ በእስር ቤት ሆኖ ህልም ይተረጉም ነበር ንጉሱ ፈርዖን ህልም ይተረጉምለት አጣ በእስር ቤት አላንዲ ሰው ይተረጉም ተባለ ከእስር ቤት ዮሴፍ ተጠርቶ መጣ ቤተ መንግስት ያሉት ወደ እስር ቤት ወረዱ የንጉሱን ስላልተረጎሙ እስር ቤት ያለው ግን ህልም ተርጉሞ ቤተ መንግስት ገባ የሀገሪቱ ምክትል መሪ ሆነ ከፈርዖን ቀጥሎ ከዚህ በኋላ በኢየሩሳሌምና በአካባቢው ረሃብ ሆነ ችግር ሆነ ከረሃብ ብዛት የተነሳ በግብጽ ሀገር ብላለ ተባለ እነኛ የሸጡት ወንድሞቹ አቅመዳና ከረጢት ይዘው ወደ ፍለጋ ግብጽ ወረዱ ሲወርዱ ወንድማቸውን አገኙት ባጭ ማንን አገኙ
ወንድማቸው የሸፍቱን አገኙ። ግን አላወቁትም። እሱ አወቃቸው። ከየት የመጣችሁ ናችሁ አላቸው። ነይነ ፈላሲያን ምድረ ይሁዳ ከይሁዳ ከኢየሩሳሌም ፈልሰን የመጣን ስደተኞች ነን። የአንድ ሰው ልጆች ናቸው አላቸው። አዎ አሉት። ያውቃል እኮ አዎ አሉ። ግን የሚጠይቀው ሊረዳ የፈለገው ሁለት ነገሮች አሉ በአይምሮ ውስጥ የሚያመላልሰው። 10 የሸጡት ሁሉም ተባብረው ወደ ፍለጋ መጥተዋል። አግኝቷቸዋል። እነሱ የሚፈልገው ግን ሁለት ነገሮችን ይፈልግ ነበር፣ ማጣራትና መረዳት። አንደኛው አባቱ በህይወት መኖሩ ተቃሉ ጋናችሁ ማን መኖሩ አባቱን ይፈልግ ነበር። ስለ አባቱ መስማት ይጓጓ ነበር። አባቱ በህይወት ኑሮ ለማግኘት ይፈልግ ነበር። ናፍቆቱ ይሄ ነበር። አያችሁ ስንት ናችሁ? የአንድ ሰው ልጆች ናችሁ አላቸው። አዎ የአንድ ሰው ልጆች ነን አሉ። አባታችሁ ማን ይባላል አላቸው። ያዕቆብ ይባላል አሉ። የራሱን አባት እየጠየቀ ያለ የራሱን ወንድሞች የራሱን አባት እየጠየቀ ነው ያለ። በጣም የሚደንቅ ታሪክ ነው ያለው። እሺ የአንድ ሰው ልጆች ከሆናችሁ ማን ይባላል? ያዕቆብ ይባላል አባታችን አሉ። እናቶቻችን 4 ሴቶች የተወለዱን ነው። ራሔልና ልያ የራሔልና የልያ ሰራተኞች አሉ። ከነሱ ወልዷቸዋል። አጠቃላይ የተወለድነው እኛ ብቻ አይደለንም አሉ። ስንት ናችሁ ሲላቸው 12 ወንዶች አንድ ሴት 12 ነው ወንዶቹ አሉ። መልካም እሺ ሁሉም አሉ አሏቸው። አይ አባታችሁ በሕይወት አለ? አዎ በሕይወት አለ አሉት። አሁን ማን አረጋገጠ? የአባቱን በሕይወት መኖር አረጋገጠ። ናፍቆቱ ይፈልገው ይሄ ነው አንድ ይስል ይፈልግ። ሁለተኛ ሌላ ወንድም አላችሁ የላችሁም አላቸው። አንድ ወንድም አለን አሉ። አሁን የዮሴፍ ታናሽ ወንድም የራሔል ቢንያም ይባላል። አሁን እሱ በሕይወት አለ? አዎ አለ። ለምን አልመጣም? አባቱን እያገለገለ እየጠበቀ ነው አሉ። አሁን ወንድሙ መኖሩን ምን አለ? አረጋገጠ። የሚፈልገው ይሄ ነው። ከዚህ በኋላ ደግሞ ምን ያስጨንቀዋል መሰላችሁ? ያውቁኝና እንዳይሸማቀቁ። አሁን እኔ ቢያውቁኝ የሸጣችሁኝ ወንድማችሁን ብላቸው ምን ያክል እንደሚጎዱ አስቡ። ይሄ ያስጨንቀው ነበረ። ይህን ሲል እንባው ተናነቀዋል ይላል መጽሐፍ ቅዱስ። እንባው እየተናነቀው አባታ አለ ወንድም አለ እኛ ተርበን የመጣ ነው ሲሉት እንባ ተናነቀው። እንባው ሲተናነቀው ጠብቁ ይብሏቸው ወደ ቤተ መንግስት ወደ ሰገነቱ ገብቶ አልቅሶ እንባውን ጠርጎ መልሶ መጥቶ ያዋራቸው ነበር ይላል መጽሐፍ ቅዱስ። እያለቀሰ ይነግራቸዋል። ከዚያ በኋላ ሄዱ አባታችሁን የምታመጡ ከሆነ ይሄን ያክል አሁን ጨምሬ ሰጣችኋለሁ፣ አሁን ግን ይሄን ያክል ሰጣችሁ ብሎ ጭኖ በሙሉ በግመል በአህያ ጭኖ ሰጣቸው። አባታችሁን ካመጣችሁ ደግሞ የበለጠ ሰጣችኋለሁ አንጡት አላቸው። በጥበብ ማለት ነው። አንዱን ወንድም እያስቀረ አባቱን አስመጣ መያዣ አድርጎ። አባቱ ከመጣ በኋላ እሺ ወንድማችሁን አንጡ አላቸው። ታናሹ ቢንያምን ሂዱ አስመጣ። አንዱን መያዣ እያደረገ እነሱ ሁሉ ከመጡለት በኋላ ምን አለ? በዚህ ዘመን በዚህ ጊዜ የሸጣችሁ ወንድማችሁ ነኝ። አሁን እስካሁን ድረስ ተጠንቅቄ ነው። አሁን ግን አልተጠነቀቅም። ምክንያቱም ግን የምነግራችሁ ነገር ቢኖር አለ እናንተ አይደላችሁም የሸጣችሁኝ በዚህ አይነት ፈቃድ ነው የመጣሁት አላቸው። አያችሁ ምን አላቸው? በማን ፈቃድ ነው የመጣ ነው? በዚህ አይነት ፈቃድ ነው የመጣሁት አላቸው። እናንተ ሽጣችሁኝ አይደለም እንደዚያ እንዲያታስቡ አለ። ምክንያቱም ቀድሜ እኔ ወደዚህ ባልመጣ አሁን ማን ያስተናግዳችሁ ነበር አላቸው። አያችሁ ምን አላቸው? እኔ ቀድሜ ወደዚህ እግዚአብሔር ባያመጣኝ እኔን ቀድሞ ስደተኛ ባያደርገኝ ዛሬ እናንተን ማን ያስተናግድ ነበር አላቸው። ማን ያስተናግዳችሁ ነበር? ይሄው ተቀበልኳችሁ። ስለዚህ እግዚአብሔር ነው ያመጣኝ። አልሸጣችሁኝም። ቅር አይበላችሁ፣ እንዳይከፋችሁ፣ ደስ ይበላችሁ። ምንም እግዚአብሔር ነው ያመጣኝ። በእናንተ ውስጥ ምንም አይነት ችግር ጭንቀት እንዳይኖርባችሁ አለ። አሁን ደግሞ ቤተሰቤን ሙሉ አግኝቻለሁ፣ ደስ ብሎኛል አለ። ደስ ብሎኛል አለ። ከዚያ በኋላ ወደ ፈርዖን ቤት ይዟቸው ሲገባ አባቱን ወሰደና አባቴ ነው ወንድሞቼ ናቸው ብሎ ለንጉሱ ሲያስተዋውቃቸው ምክትል መሪ ነው በአገሪቱ ላይ ለዓለም ሕዝብ የሚያከፋፍለው ወንድማቸው ዮሴፍ ነው። አያቸው በዚያ ተሽጦ እግዚአብሔር ከፍ አደረገው። በየትኛውም ዓለም ላይ እግዚአብሔር ከፍ ማድረግ ይችላል። አያቸው ከሞት አንስቶ ከጉድጓድ አውጥቶ እግዚአብሔር አያቸው ከእስር ቤት አውጥቶ በባዕድ ሀገር ላይ መሪ ማድረግ ይችላል። እግዚአብሔር የሚሳነው ነገር የለም አምላካችን። ደግሞ የሚደንቀው ደግሞ በጣም ከዮሴፍ የምንማረው ሩሩ ቸር መሆን አያችሁ ምን ያህል ቸር እንደሆነ ምን ያህል ቂም እንደሌለው አያችሁ ቀና ደግ ሰው መሆኑን ነው የምናየው። አያችሁ እንደው የሚጨነቀው ስለ ወንድሞቹ እንዳይጎዱበት ነበር።
እዚያ አባቱን ይዞ ሲገባ ንጉሱ ምን አለ? ወሶበሪው ፈርዖን ለያዕቆብ ፈርዖን ያዕቆብን ባየው ጊዜ አረጋው ይስኩንቱ አይልከ ቅድም እንዳልኳቸው ሽማግሌ አባት ወይ ስንት ዓመት ወት ነው ወጣየው ዓመት ስንት ነው አለው። ወይኔ 130 ዘመኔ 130 ነው፣ ግን ሁሉም ዘመን ያለቀው በለቅሶ ነው። ምክንያቱም ይሄን ደግ ልጅን ሺጣው አውሬ በላው ብሎኛል። አዎ በደም የተለወሰ ጨርቅ ታቅፌ ይኖርብታል እያለቀሱ እንደዚያ ነው። አይኖቼ ሁሉ ደፍርሰዋል ደክመዋል፣ በዚህ ምክንያት ነው የደከሙት አለ ነገረው። ከዚያ ወንድሞቹም ሁሉም ባንድ ላይ ደስ እንዲላቸው እሺ ከዚህ ከግብጽ ምድር ላይ ራምሴ ፖሃ የሚባሉ የለመለሙ መስኮች አሉ፣ ምረጡና ባንዱ ተቀመጡ፣ መሄድ የለባችሁም፣ ስትፈልጉ ወደ ሀገራችሁ ትሄዳላችሁ፣ የረሃቡ ዘመን ችግሩ እስከሚያልፍ ድረስ ግን የለመለመ የሰማይ ጠል ዝናብ በየቀኑ የማይለያቸው ርስት ስጣቸው ብሎ መርጦ ርስት ሰጣቸው ይላል። እዚያ በኋላ ኖሩ በዚያ ምድር ላይ። በኋላ ያዕቆብ ሞተ፣ ዮሴፍም ሞተ፣ ሁሉም ሲሞት ክፉ ፈርዖን ነገሰ፣ ያ መልካሙ ፈርዖን አለፈና 430 ዘመን የመጣው ያ መከራ እዚያ በኋላ ነው በግብጽ ሀገር። ይሄንን ታሪክ ተረከላቸው። ከዚያው በግብጽ ደግሞ በመከራ ውስጥ ደግሞ ሙሴ የሚባል ሰው ተፈጠረ ይላል መጽሐፍ። እዚያው ላይ እስጢፋኖስን ሰምተው ሙሴ የሚባል ደግሞ ደግ ሰው ተፈጠረ። በመከራ ውስጥ ወንድ ልጅ ጭቃ ጋር በሚረገጥበት ሰዓት ሴትና ወንዶች ጡብ ወለቄት እያመረቱ ሸክላ እየተኮሱ በሚሰቃዩበት ሰዓት እግዚአብሔር ሙሴ የሚባል ደግሞ አስነሳ፣ ተወለደ፣ እንዲወለድ ያደረገ። እንዳይሞትም ደግሞ 3 ወር በሳጥን ውስጥ ሆኖ ቄጠማ ውስጥ ተደብቆ እንዲኖር አደረገ። ሳይርበው ሳይጠማ ውሃ ሳይገባበት ቄጠማ ውስጥ ጠበቀው ይላል። ከዚያ የፈርዖን ልጅ ደግሞ ተርሙስ የምትባለው ደግሞ ከሰገነት ወረደች ለመዝናናት። ወደ ተከዜ ባህር ስትወርድ በግብጽ ሀገር ያንን ሳጥን አገኘችው። ስታስከፍተው ከወርቅ የበለጠ ወርቅ ሙሴን አገኘች። ይሄንን ለኔ ልጅ ይሆናል ለማንም አልሰጥም አለች። መልካም ነበርና ሙሴ አልሰጥም አለች። ይልቁንስ ከዕብራውያን ሴቶች ጭቃ ከሚረግጡ ልጃቸው ሙቶባቸው ጡቷ ያልደረቀ ሴት ካለች አንጡልኝ፣ ሞግዚቱና ታሳድገዋል። እህቱ ነበረች ማርያም የምትባለው የሙሴ እህት ነበረ። ባለ ከበሯ ዘማሪዋ የመጀመሪያው በጽንፈ ኤርትራ ንሴቆ ብለው ሲዘምሩ ከበሮ እየመታች እግዚአብሔር ያመሰገነች። አሻግራ ትመለከት ነበርና ነይ ብለው ጠሯትና ዕብራዊት ሴት ነሽ አሏት። አዎ ዕብራዊት ነኝ አለች። እሺ የሕፃን የሚያሳድግ እንጂና ጡቷ ያልደረቀ ሴት ፈልገሽ አንቺ አሏት። እናቱን አመጣችልን። ሊቃውንቱ ምን አሉ? በዚህ በኦሪት ዘጸአት ምዕራፍ 1 ላይ ስታነቡ ሶስት ነገር እግዚአብሔር ያደረገላት ለሙሴና ዮካብድ ትባላለች። የሙሴና ለዮካብድ 3 ድንቅ ነገር አደረገላት። አንደኛ ጭቃ ከመርገጥ ነፃ ወጣት እግዚአብሔር ወደ ቤተ መንግስት አስገባት። ሁለተኛ ደሞዝ እንድትከፈል አደረገ እግዚአብሔር። ሶስተኛ የምታሳድገው የማን ልጅ? የራሷ ልጅ። ደሞዝ ተከፍሏል። ከጭቃ መርገጥ ነፃ ወጣ። ቤተ መንግስት ገብታ ልጇ አሳደገች። ነገር ግን ስታሳድገው ጭቃ የሚረግጡት መከራ ውስጥ ያሉ እነኚህ ወገኖች ናቸው። በቤተ መንግስት የሚያሳድጉት ጣዖት አምላኪዎች ወገኖች አይደሉም። እግዚአብሔርን የማያምኑ እነኚህ ናቸው። እነኛ ግን እግዚአብሔርን የሚያምኑ መከራ የሚቀበሉ ናቸው እያለ አሳድገው ነበር። በደንብ አስተምራ ስላሳደገችው 40 ዓመት ሲሆነው ቤተ መንግስት እምቢ ብሎ በረሃ ገባ። እግዚአብሔርን ፍለጋ ብዙ ታሪክ አለ። ወደዚህ አልገባ። እግዚአብሔርን ፍለጋ ወደ በረሃ ገባ ህዝቡን ነፃ ለማውጣት። እግዚአብሔር በሲና ምድረ በዳ ሐመልማልና ነበልባል እሳትና ቅጠል ተዋህዶ የእግዚአብሔር መልአክ በቁጥቋጦው ስር ሆኖ ታየው፣ ተገለጠለት ይላል። የእግዚአብሔር መልአክ ሐመልማልና ነበልባል ተዋህዶ በምድረ በዳ በሲና ምድረ በዳ ኦሪት ዘጸአት ምዕራፍ 3 ያለው ተገለጠለት እግዚአብሔር። የእግዚአብሔር መልአክም በዚያ ስር አናገረው ይላል። በቁጥቋጦው ስር ያናገረው ነበር። ወደ ተራራው ውጣለው፣ ወደ ተራራው ወጣ፣ እግዚአብሔር ጋር ተነጋገረ። ዘፍጥረት ምዕራፍ 4 ላይ ዘጸአት ምዕራፍ 4 ላይ ስታነቡ ከዚያ በኋላ ወደ ግብጽ ህዝቤን አውጣለው። በብዙ ክርክር ህዝቡን ለማውጣት ግብጽ ወረደ። በሙሴ አማካኝነት እግዚአብሔር ግብጽ ወረደ። የህዝቡ መከራ ተመልክቷልና በብዙ ተአምር ህዝቡን ነፃ ወጣ ይላል መጽሐፍ። ነፃ ከወጣ በኋላ በሲና ምድረ በዳ ጉዞውን አደረገ። እግዚአብሔርን የማያውቅ ትውልድ በግብጽ ተፈጥሮ ስለነበረ አብርሃምን በስም የአብርሃምን ይስሐቅን ያዕቆብን በስም ብቻ የሚያውቅ ከእግዚአብሔር ጋር የነበራቸው ቁርኝነት የማይረዳ ትውልድ ተፈጥሮ ስለነበረ ያንን ህዝብ የሚያስተምር የሚመክር ሙሴ ብቻውን መምከር ስለማይችል እግዚአብሔር 3 ነገሮችን ለሙሴ በኮሬብ ተራራ ሰጠ። አንደኛ ጽላትን፣ ሁለተኛ ሕግን፣ ሶስተኛ ደብተራ ኦሪት ቤተክርስቲያን ይንኳን ሰጠ። 430 ዘመን የተጓዙበት ዘመን ወደ ደብተራ ኦሪት ሰንተን ተረፈ ይላል። በአባውን 40 ዓመት ብሎ እዚሁ ምዕራፍ ላይ ደግሞ እስጢፋኖስ ይገልጻል።
40 ዘመን በምድረ በዳ የኖረችው የምስክሩ ድንኳን ይችላል አለ። ጽላት በውስጧ ነበር አለ። ሕግም ነበረባት አድርግ አታድርግ የሚል ሕግ ተጽፏል አለ። በዚህ ህዝቡ እንዲተዳደር እግዚአብሔር ያደረገ አለ። ማንም መሪ የሌለው ሕዝብ እግዚአብሔር መራ። የሚነበብ የሚተረጎም ሕግ በሌለበት የሚነበብ የሚተረጎም ሕግ እግዚአብሔር ለሙሴ በጽላቱ ላይ ጽፎ ሰጠ አለ። ጣዖት ቤት እንዳይሄዱ በደብተራ ኦሪት ለጊዜው ስደተኞች ናቸውና በድንኳን እንዲገለገሉ አደረገ አለ። ህንጻ መስራት ስለማይችሉ መንገደኞች ስለሆኑ በዚህ መንገድ እግዚአብሔር ህዝቡን መራ ታደገ ይላል። የእስጢፋኖስ ስብከት ነው። በነገራችን እስጢፋኖስ እየተነተነ እየሰበከ ያለ ወደ መጨረሻው ላይ ስንመጣ ሜላ መሰላቸው። አሁን ይሄን ሁሉ ነገራቸውና በእነሱ የምትመኩ ከሆነ በአብርሃም በይስሐቅ በያዕቆብ በነገደ እስራኤል እስከ ሙሴ ድረስ ባሉት በእነዚህ በክብራቸው በስራቸው የምትመኩ ከሆነ ይህን ሁሉ ድንቅ ስራ የሰራው ሰው ሆኖ መጣ ነው እያልኳቸው ያለው ነው። መሰረተ ነገሩ እዚህ ላይ ነው። ይህን ሁሉ የሰራው ቅዱሳኑ ጋር ያልተለየው አባቶችን የመረጠው መርጦ ብቻ አይደለም ዝም ያላቸው የስሙ መጠሪያ ያደረጋቸው በተለያየ ህብረ ምሳሌ ጧት ማታ እየተገለጠ ያናገራቸው በመንገዳቸው ሁሉ የመራቸው ስራቸውን ሁሉ ያቀናላቸው የነሱ አምላክ ይህንን የምታምኑ ከሆነ የነሱን አምላክ የምታምኑበት ከሆነ የነሱን ቅድስና እየሰጠ ቅዱስ እግዚአብሔርን ካመናችሁት እሱ ወደዚህ ምድር መጣ፣ ስጋ ለበሰ፣ ሰው ሆኖ መጣ፣ ወረደ፣ ተወለደ፣ ተሰቀለ፣ ተገረፈ፣ ሞተ፣ ከሙታን ተለይቶ ተነሳ ብለን ሲሰብካችሁ ለምን አትቀበሉ? እዚህ ላይ ያልተግባባ ነው አላችሁ። ለምን አትቀበሉም አላችሁ። ነገራችሁ። ስምዓነ ክሳድ ነው የሚላቸው። እንደው ሲነቅፋቸው ይህን ሁሉ ነገራቸውና የእነ አብርሃም የእነ ይስሐቅ ያዕቆብ ልጅ እያላችሁ ምን ያህል ልባችሁ አንገታችሁ ደንዳና ነው አላቸው። ልባችሁም የተደፈነ ሆነባችሁ። ለምንድን ነው ኢየሱስ ክርስቶስን ያልተቀበላችሁት? ዘወትር እግዚአብሔርን የሚያማርሩ በብሉይ ኪዳን ቢኖሩም እግዚአብሔር ይቅር እያላቸው እነሱ ወዲያው ጣዖት ይሰራሉ፣ መቅሰፍት ይወርዳል። ወዲያው መቅሰፍት ሲወርድ ምልክቱን ያውቁታል፣ እግዚአብሔር ተቆጣ ብለው ያለቅሳሉ፣ እግዚአብሔር ይቅር ይላቸዋል። እናንተ ግን እስከ ሞት ድረስ እስከ መግደል ድረስ ገደላችሁ፣ ሰቀላችሁት። ምን ያክል ልባችሁ ቢከፋ ነው? የነሱ ልጅ ናችሁ። ምን ያህል ልባችሁ ቢከፋ ነው አላቸው። ቀጠልና መላ መንፈስ ቅዱስ ላይ ለእስጢፋኖስ ይህን ሲናገር መንፈስ ቅዱስ በእስጢፋኖስ ላይ ያደረበት ምን አለበት? ይህንን እውነታ ሲጋፈጥ ይህንን እውነታ ሲመሰክር ለዚህ እውነታ ዋጋ ለመክፈል ራሱ ስለተዘጋጀ መንፈስ ቅዱስ በእስጢፋኖስ ላይ አደረበት ይላል። በሁላችን ላይ ነው። ማን አደረበት? በማን ላይ? አው መንፈስ ቅዱስ አደረበት አለና ወነጸረ ሰማይ ርግቦ ሰማይ ተከፍቶ ተመለከተ። ወርየ ስብሐት እግዚአብሔር ወኢየሱስ ይደብር በየማን እግዚአብሔር ኢየሱስ ክርስቶስ በአብ ቀኝ ተቀምጦ በእግዚአብሔር አብ ቀኝ ተቀምጦ የእግዚአብሔር ክብር ተገለጠለት ይላል። ሰማይ ተከፍቶ ነው የሚለው። ሰማይ እንደ መስኮት እንደው የሚከፈት የሚዘጋ አይደለም። ሰማይ እንደ በር እንደዚህ በር ከፍተን ዘግተን ምንዘጋው ምንከፍተው አይደለም። ተከፈተለት ማለት ታይቶ የማይታወቅ ምስጢር ተገለጠለት ማለት ነው። ይተረጎ ተቃልበናል። የሰማይ በር መስኮት አለ ማለት አይደለም። ታይቶ የማይታወቅ ምስጢር ምን አለለት? ለምሳሌ ቤት ሲከፈት ውስጥ ያለው ሁሉ ይታያል፣ የማይታየው ሁሉ ይታያል አይደል? እንደዚያ ያልታየ ያልተገለጠ ያልተዳሰሰ ታየ ተገለጠለት ማለት ነው። ያ ማለት እግዚአብሔር ወልድ ኢየሱስ ክርስቶስ በአብ ቀኝ ተቀምጦ አየ፣ ይህንን ክብር ተመለከተ ይላል። ስብሐት እግዚአብሔር እግዚአብሔር ይሁን። ኢየሱስ ክርስቶስ በአብ ቀኝ ተቀምጦ ወይቤናሁ ኦሪይ እሱም እንዲህ ብሎ ተናገረ። ሰማይ እርህቦ ወልደ እጓለ እመሕያው ይነብር በየማነ እግዚአብሔር። የሰው ልጅ ኢየሱስ ክርስቶስ በአብ ቀኝ ተቀምጦ ሰማይ ተከፍቶ አያለው ወይም አየው ይላል። ከልሁ በአብይ ቃል ወከደኑ ዘሊሆሙ ሁሉም ደግሞ እነዚህን ሲሰብካቸው አሁንም አልተመለሰምና ልባ ጆሮአቸውን እንደዚህ ይዘው ጮሁ። እንደዚህ ብለው ልትሰብክ አይገባም ብለው ተቃወሙት ይላል። በአደባባይ ያባዩት ለሸንጎ የተቀመጡ ዳኞች ሁሉ ጆሮአቸውን ያዙ ነው ብለው ወከደኑ ዘሊሆሙ ጆሮአቸውን ይዘው ይህንን ድምፅ አንሰማም እንደዚህ አትስበከን ብለው ስለ ኢየሱስ ክርስቶስ ሲነግራቸው ተቃወሙ ይላል። ወሮድጎ ከበቡት ህቡረ ወሳብጎ እነሱም በአንድ ላይ ሆነው ያዙ ሳቡት። ዋውፅዋ ፋ ወደ ውጭ ማወጡት ለማሀገር ወገርጎ ወለሰቀተልጎ አቀቡ አልባሲሆሙ
እነሆ እነሱን በድንጋይ ወገሩት። እሱ በድንጋይ እነሱን ይወግሩ ነበሩ፣ ሌሎቹም ልብስ ይጠብቁ ነበር። ወአንበሩም ሀበገሊሁ ለወሬዛ ወልድ ዘስሙ ሳውል። በዚያም ጊዜ ልብሳቸውን ሰብስበው ልብስ ጠባቂ ሳውል የሚባል ወጣት ነበር አለ። ሳውል የተባለው ጳውሎስ የምንለው በኋላ ሐዋርያ የሆነው እሱ ጨርቅ ጠባቂ ነበር፣ ተባባሪ ነበረ። እስጢፋኖስ በድንጋይ ሲወገር ማለት ነው። ከሱ ግር ወስደው ልብሳቸውን አስቀመጡ አለ። ወወገሩ ለእስጢፋኖስ እስጢፋኖስን በድንጋይ ወገሩት። እንዘይ ጸልይ ወይም እንዲህ ሲጸልይ ምን እንደሚል ነበረ? ኦ ኢየሱስ ክርስቶስ ተመጣው ለነፍሴ ጌታዬ ሆይ ነፍሴን ተቀበላት ብሎ ጸለየ ነው። ተቀበላች ምን ብሎ ጸለየ? ጌታዬ ሆይ ነፍሴን ምን በላት? ተቀበላት አለ። አልፈልገውም አለ። ምፈልገውን ነገር አድርጌ ጨርሻለሁ። ያንተን ስም መመስከር ነው፣ መስበክ ነው፣ ስላንተ መናገር ነው። ስለዚህ እውነታ መጋፈጥ ነው። አንተ የማዳን ስራህን ይህንን እውነታ በመመስከር ራሴን አሳልፌ እስከመስጠት ጨክኛለሁ አለ። እስከ ሞት ድረስ የታመንኩኛለሁ፣ ጽኑ ተስፋም አለኝ፣ የማያልፍ መንግስት እንዳለ አምናለሁ አለ። ነገር ግን ጌታዬ ሆይ ነፍሴን ተቀበላት። ምን በላት? ነፍሴን ምን በላት? ተቀበላት አለ። ይህን ብሎ ስለራሱ ነፍሴን ተቀበላት ብሎ ራሱን ከሰጠ በኋላ ቀጥሎ ደግሞ ስለነሱ ምን አለ መሰላችሁ? ወሶበ ሰገደ ከልሃ በአብይ ቃል ወይቤ ኦ እግዚኦ ስረይሎሙ አቤቱ ኃጢአታቸውን ዘንድ ኃጢአቱን ይህን ኃጢአታቸውን ይቅር በላቸው አለ። ለራሱ ነፍሴን ተቀበላት አለ። ለነሱ ደግሞ በድንጋይ ለሚወግሩት ለሚያሰቃዩት መከራ ለሚያደርሱበት ደግሞ ኃጢአታቸውን ይህን ኃጢአታቸውን ይቅር በላቸው አለ። ምን በላቸው አለ? አያችሁ ትልቅ ርህራሄና ያልኳችሁ ይሄን ቸርነት ርህራሄ ያልኳችሁ ይቅር በላቸው የሚገሉት እስከ ሞት ድረስ መታመን ያልኳችሁ ነፍሴን ተቀበላት በእምነት ያልደራደርም። የነሱም በድንጋይ መወገር ፈርቼ የምክደው እምነት የለኝም ማለት ነው። ጽኑ ተስፋ ማለት ደግሞ ይህንን ዓለም በዚህ በመከራ ቢያልፈው መከራ የሌለበት ዓለም እንደሚወርስ እርግጠኛ ሆኖ ያን እንደሚወርስ መከራ ተቀብሎ ራሱን መስጠቱን መግለጽ ነው። ይቅር በላቸው ወይስ ቦሙ ጌጋይ በደል አድርገህ አትፈርባቸው። ወዘንተ ቢሂሎ ኖመ ርሳችን ይህንንም ብሎ አንቀላፋል። ምን ነበር ርሳችን? ይህንንም ብሎ ምን አለ? አንቀላፋ። ራሱ ለዚያ የተሰጠ ማለት ነው። ነፍሱ ከስጋው ተለይቶ ወደ ተቀደሰው ዓለም ይሄድ በአምላኩ ፊት በአምላኩ እቅፍ ለመቀመጥ የሚናፍቀውን ዓለም ለማግኘት ሄደ ማለት ነው። ኖመ ይህን ብሎ አንቀላፋ ይላ መጽሐፍ። ቀጥሎ ወሳውልኒ ኮነ ህቡረ ወሰቀት ለዚያሁ ሳውል የሚባለው ወሬዛ ግን ከነኛ ከገዳዮቹ ጋር አብሮ በዚያው ቀጠለ፣ እዚያው ነበር ይላል። ዋናው መሰረታዊ ነገሩ እነዚህ ሶስት መሰረታዊ ነገሮችን ከቅዱስ እስጢፋኖስ እንማራለን። አንደኛ ምንድነው ያልኳችሁ? እስከ ሞት ድረስ በእምነቱ ምን ማለት መታመን መጽናትን ነው። ክርስትና እንደዚህ ያለ ዝም ብለን የሆነ እንቅፋት ሲገጥመን የሆነ ችግር ሲገጥመን ጥሎ መሸሽ አይደለም። ክርስትና መጋፈጥ ነው። ወደድንም ጠላንም ሞት አይቀርም። ክደንም እንሞታለን፣ አምነንም እንሞታለን። በእምነት መሞት ክብር እንደሆነ እስጢፋኖስ ያስተምረናል። አንደኛ። ሁለተኛው ጽኑ ተስፋ። አያችሁ የማያልፍ ተስፋ አለ፣ የእግዚአብሔር መንግስት አለ። ከገባን የማንወጣበት፣ ካገኘን የማናጣበት፣ ዝም ብለን ሙተን እንደማንቀር እንቅልፍ እንጂ ሞት እንዳልሆነ ይሄ በእምነቱ ለሚሞት ራሱን ለሚሰሰው እንቅልፍ እንጂ ሞት እንዳልሆነ ጽኑ ተስፋ የማያልፍ መንግስት በእግዚአብሔር እንዳለን እርግጠኛ ሆኖ ራስን መስጠት ነው። ሌላው ደግሞ ርህራሄና ቸርነት መጨረሻው። ሶስተኛው ርህራሄና ቸርነት የሚያደርጉትን አያውቁትምና ምን በላቸው እንደ በደልም አትቁጠርባቸው። ይህንን ብሎ አንቀላፋ። በቃ አያችሁ ቸር መሆን ክፉ የሚያደርጉብንም እግዚአብሔር ልብ ስጣቸው ማለት ይቻላል። እንደ በደል አትቁጠርባቸው፣ ለኔ የሚገባኝን ስጠኝ፣ ሞትም ከሆነ አንተን የሚያስደስት አይደለም የኔ መከራ፣ ለተሻለ ነገር ግን እንደምትጠራኝ እርግጠኛ ነኝ ብሎ ራሳችንን ደግሞ ለሌሎቹ የይቅርታ ሰው መሆን ያለብን አስረግጦ የሚነግረን የመጽሐፍ ቅዱስ ክፍል ነው። ይህንንም ብሎ ምን አለ? አንቀላፋ። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ